አብስትልኝ ሰላም ነው መስከን ፈጣሪ ምን እንታዘዝ እንዴት ነህ እግዚአብሔር ይመስገን ምን እንታዘዝ ማለት ይሁን እንድታማክረኝ የፈለኩት ነገር ነበረ እሺ ንገሪ ይኸው ማለት ነው እዚህ ያለው ሳውዲ ነው እና ከመጣሁ አመት ከአምስት እና ማለት ነው በቃ ፋሚሊዎች ምናምን ብዙ እንደዚህ ሀብታም የሚባሉ አይደለም ስመጣ ራሱ ተበድሬ ነው የመጣሁት ማለት ነው እሺ ትምህርቴን አቋርጬ የ9ኛ ክላስ ተማሪ ነበርኩኝ ትምህርቴን አቋርጬ ተበድሬ ነው የመጣሁት ወደዚህ ስመጣ ማለት ነው እና ፋዘሪ በቃ ዛ ሳድግ ምናምን በቃ ፋዘሪ እኔ እንጃ የወለደኝ ሁሉ አይመስለኝም በጣም ነው የሚጠላኝ የኔ ልጅ አይደለሽም ይለኛል እንደዚህ በቃ እንደዚህ ባይተናነቀኝ ነው አይዞሽ እና ማለት ነው በጣም በቃ አይደለም እንጂ ወላሂ ማለት በጣም ከመጥላቱ የተነሳ ልጅ አይደለሽም ሁሉ ይለኛል በቃ ሲያሳድገኝ ለኔ ማለት ነው አንድ የሆነ ብቻ አላቅም ወንድሞች አሉኝ የመጀመሪያ ልጅ ነኝ ታናናሽ ወንድሞች አሉኝ እነሱ ነው በቃ እንደ ልጅ ወላሂ አባቴ በህይወቴ አንድ ቀን ሲስመኝ አላስታውስም አንድ ቀን ማለት ነው ልጅ ብሎ ሲጠራኝ አላስታውስም ሁሌ ነው የሚጠላኝ ሁሌ ይመታኛል ብትኑ ማለት ነው ችግር የለውም ሰው ሲያጠፋ ልጅ ሆኖ የማይገረፍ የለም ነዓም አንዴ ይጠብቀኝ እሺ እንጠብቃት ልስጣችሁ እስቲ ኮይን ልስጣችሁ ሜምበራችሁ የተቆረ ሰዎች ሜምበራችሁን አድሱበት ሜምበር ያልሆናችሁ ደግሞ አንድ ኮይን ይጠይቃል ሜምበር ለመሆን ያላችሁ ሜምበር ሁኑ ከስሜ ጎን ያለውን በቅጽ ምልክት እየነካችሁ የሌላችሁ ደግሞ የሆነ ይሰጣችኋል ይኸው ከላይ መውሰድ ትችላላችሁ እሺ እዚህ ውስጥ ታብ ላረገ ሰው ነው የሚሰጠው ሴትዬ አዘዘችኝና ማለት ነው እሺ ቆይ አንዴ እሺ ይሄን 3 ደቂቃ ታብ አርጉና ተሻምታችሁ ሰሩ አልሰጠኝም የምትሉ ታብ ስላላረጋችሁ ነው የማይሰጣችሁና ከ3 ደቂቃ በኋላ ወስዳችሁ ከዛ ከላይ ከስሜ ጎን ያለውን በቅርጽ ምልክት ነኩትና ሜምበር ነው እሺ ቀጥይ ይቅርታ ሴትዬ እኮ ጠርታኝ ነው በመሀል ያቋረጥኩት ችግር የለም እና በቃ አላ ወላሂ በጣም ነው የሚጠላኝ ትምህርት እንድማር አይፈልግም በየአመቱ የትምህርት ቤት ወጪ አጎቴ ነው የሚገዛልኝ እናቴ ወንድም ማለት ነው እንድማር አይፈልግም ከሰው ጋር ምናምን ደባለቅ አይፈልግም በቃ ሁሌ ነው በቃ ልጅ አይደለሽም አይኔን ማየት ሁሉ ያስጠላዋል ትዝል እንትን አይደል አይሽ ወላሂ ማውራት ሁሉ አልፈልግም ማለት አሁን ያለሁበት ሁኔታ ግዴታ እንዳወራ ስላደረገኝ ነው ማለት ነው ተረጋጊ እና እዚህ አሁን አዲስ አበባ ያለሁኝ በጣም ታመም ነበር እንደዚህ ይሄ በጣም ስታመም አጎቴ ነው ያሳከመኝ ምናምን በቃ ፕሮሰስ ጨርሼ ወደዚህ እንድመጣ የሆንኩት ማለት ነው ከመጣሁ በኋላ የመጣሁበት ዕዳ ከፍዬ ጨረስኩ ከዛ ለፋዘሬ በቃ ሁሉን ነገር ትቼ ሁሉን ነገር በቃ ይለፍ ምናምን ብዬ ትቼ ስልክም ገዛሁለት እናቴ ምናምን እንዳገኛት በቃ የተቻለኝን ረዳኋቸው ከዛ እንደዛ መርዳት ከጀመርኩ በኋላ ልጄ ማለት ጀመረ ይቅርታ አድርጊልኛል አባቴ ስለሆነ እኔ ደግሞ ግዴታዬ ምንም ቢሆን ወልዶኛል እኔ አላቅም አለመውለዱን ራሱ እኔ እናቴን ማማት ይሆንብኛል እንጂ እጠራጠራለሁ ምክንያቱም አንድ አባት ልጁን እንደዛ ሊያደርግ አይችልም በምንም ተአምር እንደዛ ስለሆነ ማለት ነው ከዛ ይቅርታ አድርጊልኝ ምናምን ሲል ሁሉንም ነገር ትቼ ይቅርታ አደረኩለት
አሁን እኔ የራሴን ህይወት ገና በህፃንነት ነው ስደት የመጣው። ገና 18 ዓመት በቅርቡ ነው ያዝኩት። ገና ህፃን ነኝ እና የራሴን ህይወት ለእነሱ እንትን ማለት የለብኝም። እኔ የራሴ ህይወት ለማስተካከል ነው ስደት ገና በልጅነት የመጣሁት ማለት ነው። እና ብር ከሳልክ ስቀር በቃ ይረግመኛል፣ ይሰርበኛል። ምን ላድርግ? አመት ከመጣሁ አመት ከ8 ወር ሆኖኛል። አንድ ብር የለኝም ወላሂ ለአዚም አንድ ብር ማለት ነው። ለማን ነው የምትልኝ? ለነሱ ነው። ለምንድን ነው የምትልኪው? ላኪ ይሉኛል። ካላኩኝ ደግሞ በቃ ይሰርበኛል። ድሮም አንቺ አትጠቅሚም ምናምን ነገር እንደዛ ሲል ከዛ በቃ ብዬ ልካለሁ ማለት ነው። እንደዛ ሲሉኝ ማለት ነው። እናቴ ደግሞ አትላኪ ትለኛለች። እኔ ደግሞ ይረግመኛል እያልኩኝ እፈራለሁኝ ማለት ነው። እሺ እና ምን ማድረግ ነው አለብኝ? እድሜሽ ምን ያለው? ገና 18 ዓመት በቅርቡ ነው ያዝኩት። ትምህርት አቋርጠሽ ነው ይሻላል? አዎ ትምህርት 9ኛ ክላስ ነበር የምማረው። ሲሚስተር ተምሬያለሁ 9። ከዛ ሲሚስተር ተምሬ ቪዛዬ ሲመጣልኝ በረርኩኝ። እዛ ሀገር ከመጣሁ ራሱ በጣም ብዙ ስቃይ ነው ያሳለፍኩት። በጣም ማለት ነው። ሰዎች ይመቱኝ ነበር፣ ይደበድቡኝ ነበረ። እንደዛ ሲሆን ራሱ እወጣለሁ ጠፍቼ እሰራለሁ ስላቸው ዘልዛላ ለመንዘላዘለው ይለኛል አባቴ ማለት ነው። ከዛ እንደዛ ሲሉኝ እፈራለሁ። ሰዎች ራሱ የሚመቱ ጠባሳ ወላሂ አሁን ራሱ አለ። ገና እንደመጣሁ ስራ አልሆንልኝ እያለ ማለት ነው። በጣም እጄ ይንቀጠቀጣል። ስራ ከባባድ ስራ ሲያዙኝ እጄ ይንቀጠቀጣል። እስቲ ሚዩት አድርጊሽ እና አዳምጪ። ተረጋጊሽ። 18 ዓመትሽ ነው፣ ገና ልጅ ነሽ። በዚህ ሰዓት መሰደድ አልነበረም ያለብሽ አንቺ መስራት፣ በእናትና በአባትሽ እንክብካቤ ውስጥ ሆነሽ ትምህርት መማር። ግን የሁኔታና የጊዜም አጋጣሚ ሆኖ ስራ ላይ ተገኝተሻል ከሀገር ውጭ። በዚህ ጊዜ የማይገባሽን እኔ አንድ ነገር ልንገርሽ። ቢረግሙኝስ የሚለውን ሀሳብ ከዛሬ ጀምሮ ሰርዩ። እርግማን ዝም ብሎ ነው እንደሚሰራው? በእርግማኑን የምታምኙ ሰው ስራው ነው የሚያወጣው። ሰው በእርግማን አይሞትም፣ በእርግማን አይነሳም፣ በእርግማን አይወድቅም፣ በእርግማን አይነሳም። ገብቶሻል? ስራህ ነው የሚያወጣ። የዘራኸው ነው የምታጭደው። የሆነ ሰው ስለረገመህ አትወድቅም፣ ስላልረገመህ ደግሞ ክፉ አድርገህ እጅን አጣጥፋ አትቀመጥም። ጊዜ ዳኛ ነው፣ በራን ኮክቶ ይመጣል። ቢረግሙኝስ እንዴ? ፈጣሪ እኮ እንዴት ነው እንደ ሰው እንዴ የምታስቢው እንጂ እንዴ? ሰው ሁሉ እየተነሳ በስጨት ባለው ቁጥር በረገመን ቢደርስብን ኖሮ እስካሁን እኮ እዚህ አንደርስም እኮ። እውነት ነው የሚሰራው፣ እርግማን አይደለም፣ ሀቅ ነው፣ ስራሽ ነው። ገብቶሻል? ልብሽን ፈጣሪ ነው የሚያውቀው። ስለዚህ አንቺ ምንም ክፉ አታደርጊ እንጂ ሰዎች በዙሪያሽ እናት፣ አባት፣ ዘመድ አዝማድ ቢረግሙሽ ባይረግሙሽ ግድ እንዳይሰጥሽ ይላል። ገብቶሻል? የዚህ ምድር ስልጣን ፈጣሪ ነው የሚያስተዳድረው፣ የሰማይንም የምድር በሱ ነው፣ በሰው ልጅ አይደለም የሚመራው። ስለዚህ እርግማኑን ታዩ፣ እሺ፣ ገንዘብሽን ያዥ። በዚህ ጊዜሽ እምቢ ማለት መጀመር ልመጂ። ገብቶሻል? ነገ ብትወርቅ የሚያነሳሽ የለም። ማንም አይደርስልሽም። ከሌለሽ ማንም አይወድሽም። አሁን ልከሽ ምናምን ገንዘብሽን ጨፍጨፈሽ እድሜሽ ሄዶ ምናምን ፋይናሊ ዞር ብለው ያዩሽም። ማንም ቤተሰብ ጭምር ከተነሳሽ፣ በራስሽ ከቆምሽ፣ ስኬታማ ሴት ከሆንሽ፣ ገንዘብሽን ከያሽ፣ የተሻልሽ ሰው ከሆንሽ ግን ቤተሰቦችሽ በኩራት የኔ እኮ ናት ብለው ይቆማሉ ከአንቺ ጋር። ከወደቅሽ ወድቀሽ ነው፣ ከተነሳው ሰው ጎን ነው የሚቆሙት። ስለዚህ ለብቻሽ ነሽ። እሺ፣ ጦርነቱ ስለብቻሽ ነሽ። ይህንን ላረጋግጥልሽ። ማንንም ለማስደሰት አትስሪ።
የማንንም ደስታ ለመሙላት አይደለም መኖር ያለብሽ። መጀመሪያ ራስሽን አቁሚ፣ በሁለት እግርሽ ቆሚ። ያኔ እየሰደቡሽም ትረጃቸዋለሽ፣ ችግር የለውም እኮ። ግን መጀመሪያ አንቺ በራስሽ ቆሚ፣ ገንዘብ ሴቭ አድርጊ። ይጠሉኛል አልሽው የስነ ልቦናሽን የሚጎዱ ነገሮች በተናገሩሽ ቁጥር አይምሮሽ እየተጎዳ ነው የሚመጣው። ለቀሽ ውጪ። የማትከበሪበት የምትጠይበት ቦታ ምን ትሰሪያለሽ? ራስን ማክበር ያስፈልጋል። ገብቶሽ? አይወዱሽም ማለት በቃ ራስሽን አስከብሪ፣ ስሪ፣ ጠንካራ ሰው ሆኚ፣ ሴኪውር ሆኚ፣ ሚስጥራዊ ሆኚ። በሰላም ይኖሩልኝ እናትና አባቴ ክፉ አይንካቸው ባሉበት ብለሽ ራሽ ላይ አተኩሪ፣ ኑሮሽ ላይ። ከዚህ በኋላ ማንም ወደዱሽም ጠሉሽም ያንቺን ህይወት አይኖሩትም እኮ። ቢወዱሽም በቃ ወድሻለሁ ነው የሚሉሽ፣ ቢጠሉሽም ጠላሻለሁ። ከዚህ በኋላ ወጥተሻል እኮ፣ ሜዳው ላይ ወጥተሻል። የጦርነት ሜዳው ላይ ያንቺ ነው ህይወቱ። አንቺ ነሽ የምትዋጊው። 18 ዓመት ሆኖሻል። በቃ አለቀ። አቅፈውሽ ትምህርት ቤት ሂጂ እያሉ ምሳ እየቋጠሩ ምናምን የሚያሳድጉ ጊዜ አብቅቷል። በቃ ከዚህ በኋላ አንቺና አንቺ ብቻ ነሽ ፊት ለፊት የሚጠብቅሽ ጉዳይ ላይ ትፋለሚያለሽ ከህይወት ጋር። ስለዚህ መብሰል አለብሽ። ገንዘብሽን 90% አስቀምጪ። ታማዋል ከተባሉ እርጃቸው። ከዛ ውጭ ጤና ከሰጣቸው አለቀ። ይሄ ያለኝም አትበይ። ስትሰደቢ ደግሞ ቁጭ ብለሽ ኔጌቲቭ ነገሮችን አትስሚ። በቃ ስትደውይ ቴክስት ደህና ናችሁ በቃ አታውሪ። ከዛ በኋላ ደህንነታቸውን ካረጋገጥሽ በኋላ አታውሪ። ስለማንም አትጠይቂ። አንቺ ያለሽበትን ስታተስ በስሱ መጠነሽ ስጫቸው። ክንደዶስ ምን እየሰራሽ እንደሆነ የት እንዳለሽ ማንም አይወቅ። ራቂሽ። እሺ ቢያንስ ለ3 ወር አጠረጠሪና በዚያ ዙሪያ ኑሮሽን ኑሪ። አይምሮሽ ይስተካከል። ጠንካራ ሴት ሁኚ። ገብቶሻል? ከዛ በኋላ ምንም ነገር ፋይት ማድረግ ትችላለሽ። አሁን ግን እየቀጠቀጡሽ እዛው በቃ ተስፋ ቆርጠሻል። ውጪ ከፈንጂ ወረዳ። መጥፎ ከሚነግሯችሁ ሰዎች ራቁ ጋይስ። እንደማትችሉ፣ እንደማትረቡ፣ እንደማትጠቅሙ አይምሮአችሁን ጠብቁ ማለት ተግባባን። ከዛ ያከብሩሻል። ስትርቂ ያከብሩሻል። በነገራችን ላይ ፎቶግራፍ ዙም እያደረጋችሁት በመጣችሁ ቁጥር ኳሊቲው ይቀንሳል። ይሄን ታውቃላችሁ አይደል? የራሳችሁን ፎቶ ዙም እያደረጋችሁት በመጣችሁ ቁጥር ኳሊቲው ይቀንሳል። ሰዎች በቀረቧችሁ ቁጥር እንትን እያሏችሁ ይምጡ፣ እየናቋችሁ፣ እየቀልላችሁባችሁ። እንደዛው እንዳራቃችሁ ርቀታችሁ እንደጠበቃችሁ በክብር ኑሩ። ገብቷችኋል? ይሄ ነው። ተግባባን? ልጅ ነሽ፣ 18 ዓመትሽ ነው። እረዳሻለሁ። ያለሽበትን ስሜት ጊዜ ይፈተዋል። ይሰማል? ማዳም አሁንም ጠራቻት እንዴ? አዎ ይሰማል። ማዳም አላለኝ። ግልጽ ነው። አዎ ግልጽ ነው። በርቺ። እሺ። በጣም ነው የማመሰግነው። እሺ፣ በጣም የማመሰግነው። በጣም አመሰግናለሁ። እሺ፣ የማመሰግነው ህፃናት ላይ ነው። አሁን እኮ ህፃናቱ ላይ ነው እየበረታ ያለው። ልጅ ታሳዝናለች። ምክንያቱም የኔ በምትላቸው ሰዎች ነው ጥቃት ባይዘዊ አካላዊ ብቻ አይደለም። እንደውም አካላዊ ጥቃት ይሻላል ጭንቅላታችሁን ከሚቀጠቅጣችሁ ማለት ነው። አንድ ነገር ሰላም ማለት እንዴት ነህ? እንኳን ኤርፎኑን አውጫ ጋይስ፣ ኤርፎን አትጠቀሙሽ ያደራችሁ። ኤርፎን ተባለ። አሁን በደንብ ይሰማል። ምን እንታዘዝ? ነበር አሌክስ እና ባለፈው ያወራው ከኔ ትንሽ አድርጎኝ ነበር እና ሀገር መግባት ትፈልጋለሁ ብዬሽ ነበረ። አንተም በሽታ እንትን በይ ምናምን ብለኸኝ ነበር እና የሚያውቅ ሰው ካለ እንደ ጊዜ ፈልጌ ነው። ያኔ እዚህ ሳውዲ ላይ ያለ ሰው እኔ ማንም ሰው አላውቅም እዚህ ባለፈው እንደነገርኩ ማለት ነው። እና እኔ አሁን እያመመኝ ስለሆነ መግባት ፈልጌ ነበረ፣ ግን ኢቃማ የለኝም እኔ የዛ ሀገር
ባለፈው ለነመሲ ራሱ ነግሬያቸው ነበር እንትን እንዲሉልኝ ማለት ነው፣ ሰው እንዲያናግሩልኝ እና ያንን ደግሞ ማድረግ የምችው እንትን ኒቃማ ያለው ሰው ሄዶ ከነሱ ጋር አብረሽ ሄደሽ ማስተካከል የሚችለው ምናምን ብለው ነበር። ግን እኔ ደግሞ የማውቀው ሰው የለም። አሁን ግን እኔ መግባት ደግሞ ፈልጋለሁ። እናቴም እየታመመች ነው፣ እኔም ደግሞ አሞኛል በጣም። እሷም በእኔ ምክንያት ደግሞ ደም ግፊት አሟት በጣም አሁን ሐኪም ቤት ላይ ናት። እኔም ደግሞ በጣም እያመመኝ ነው እና መግባት ፈልጋለሁ። በዚህ ጉዳይ የሚያግዘኝ ካለ እንድትጠይቂልኝ ፈልጌ ነው እኮ። ምንድን ነው በምን እንዲያግዙሽ ነው የፈለግሽው? ማለት እንዲያግዙ የምፈልገው እንዴት ማውጣት እንዳለብኝ፣ ያኔ ትኬት እንዴት መቁረጥ እንዳለብኝ ሄጄ ምናምን አላውቅም። ምን ወረቀትሽን እንዴት ማሳደስ እንዳለብሽ ነው? እኔ ምንም ወረቀት የለኝም። እኔ የመጣሁት በእግሬ በባህር በየመን ነው የመጣሁት። አሁን ከአመጣኝ ሰውዬ ከደላላው ጋር ተጣልቻለሁ። ስልኩም ጠፍቶኛል ሰውዬው ማለት ነው። እሱ ያኔ እሱን ላመክረው ይችላል ማለት ነው። እሱ ስራ ካስገባኝ ወዲህ ማንንም ሰው አላውቅም። ከዛም በኋላ አብሮኝ የሚሰራ ሌላ ሰውም የለም እኮ። አሁን እንዴት ሆኜ መግባት እንደምችል አላውቅም እኮ። እስቲ አሁን እዚህ ውስጥ ካላችሁ ልታግዟት ነው። እኔ ሳውዲም አይደለሁም። እንዴት ምን እንትን ሊሉልሽ እንደሚችሉ እንትን ባልልም፣ በወረቀት ሰው ጋር ሄደሽ ነው ማስተካከል የምትችይው ካሉሽ የሚያውቁ ሰዎች፣ እሱ እንግዲህ ሊያግዟት የሚችሉ ሰዎች አሉ። እንትን ላይ ላናግራት ልንገራት። እሺ ግቢና ንገሪያት። ሰላም እንዴት ናችሁ? ሰላም እንዴት ነው? አንድ ደህና ነህ? ይመስገን። አመሰግናለሁ ስላስገባኸኝ። እስቲ አውሪያት። ያው ልንገራት። እህቴ ሳውዲ ነው ያለሽው? ሳውዲ ነው ያለሽው? ወደ ለመውጣት የመውጫ ወረቀት ኤምባሲ ኢሚግሬሽን ማለት ኤምባሲ ሄደሽ ወረቀት ይጽፉልሻል። የመውጫ ወረቀት ማለት ነው። ከዛ ታስጣፍሽ በኋላ ነው የአየር ትኬት ቆርጠሽ መሄድ ትችያለሽ። ግን መጀመሪያ ኤምባሲ ወረቀት ይጽፉልሻል። እዛ ሄደሽ ታናገሪያቸዋለሽ ማለት ነው። ለእንትኑ ደግሞ በውስጥ አናግሪኝና እዛም ያለ ሰው አገናኝሻለሁ። እሺ አመሰግናለሁ አሌክስ፣ በጣም አመሰግናለሁ። በነገራችን ላይ ባለፈው መጥቼ ነበር አንተ ጋር እና በውስጥ አወራሻለሁ። እሺ አውሩ። እሺ በጣም አመሰግናለሁ አሌክስ። ምክር ፈልጌ ነበር ከአንተ ደግሞ እድሉ ካለኝና ጊዜ ካለ። እሺ ይቅርታ ንገሪኝ ወንድሜ። እኔ ማለት ጓደኛ ነበረኝና ያኔ ሲፈልግ ያወራኛል፣ ሲፈልግ ይተወኛል። እኔም ደግሞ ተስፋ መቁረጥ አልቻልኩም እና በመጣጣችሁት እዚሁ እኔ ያለሁበት ነው። በአካል ተዋወቅ ነው እዚህ ነው እዚሁ ነኝ። እሺ እና ብዙ ጊዜ ቦታ ይሰጠኝም። ያኔ እኔ ቦታ ሰጠዋለሁ፣ ጊዜን ሰጠዋለሁ። ያኔ መክፈል ያለብኝም መስዋዕት እከፍላለሁ። እሱ ግን እንደኔ አይደለም። በጎን ግን ለእኔ ስሜት እንዳለው ነው የሚነግረኝና ምን ላድርግ? አሁን ላይ ግን አላውቅም፣ ግራ ስለገባኝ ነው ወደ አንተ ወጣት። ማለት እንዴት እንደተዋወቃችሁ እስቲ አብራርተሽ ነገር። በምን አጋጣሚ? አይ በአጋጣሚ ማለት ባህር ምናምን ነገር ነበርና በዛ አጋጣሚ ነው የተገናኘ ነው። ከዛ ተዋወቅን እዛ። ከዛም ያኔ የሚጀመረው አወራን ማውራት ጀመር ማለት ነው። እሺ ምን ያህል ጊዜው ነው? አንድ 2 ወር ምናምን ነው። 2 ወር? 2 ወር ማለት እኮ። በ2 ወር ውስጥ ምንድን ነው የተፈጠረው? ማለት 2ቱንም ወር ስንቀመጥ ቢያንስ ከተዋወቅን ከ15 ቀን ምናምን እስከ 15 ቀን ድረስ ያኔ ቦታ ይሰጠኛል።
ያኔ እንደዚህ ያወራኛል አወራዋለሁ፣ ግን በተጊዜ በኋላ ደግሞ እንደዚህ ከኦንላይን መጥፋትም ይጀምራል። አንድ ቀን አልፎ አንድ ቀን ነው የሚገባው። ስጽፍለትም አይመልስም፣ እየቆየ ነው። ያኔ በሚፈልግበት ሰዓት ይመልሳል፣ በማይፈልግበት ሰዓት ደግሞ አይመልስም። ኦንላይን ተቀምጦ ራሱ አይመልስም። ያኔ እኔ ሰፊ ቦታ የምሰጠው ማለት ነው። እና ልቤ ተወላወለ ገባ እና ምን ማድረግ እንዳለብኝ ግራ ስለገባኝ ነው ለአንተ የመጣሁት እና አጠር ያለች ምክር ብትሰጠኝ ደስ ይለኛል። እሺ አዳምጪኝ በደንብ ሚዩት አድርጊና አዳምጪ። አንደኛ በፈለገ ሰዓት እየመጣ የሚደውልልሽ በፈለገ ሰዓት የሚተውሽ አይነት ሰው ከሆነ መተው። አንቺ ቀዝቃዛ ገንፎ አይደለሽም ዝም ብሎ እየመጣ በፈለገ ሰዓት እንደ ቀዝቃዛ ገንፎ ሊዝቅሽ የሚሞክረው። ገብቶሻል? ይሄ ሲደብራቸው የሚፈልጓቸው ሰዎች አሉ አይደል? በመሰረቱ ወንድ ልጅ ሄድ መጣ የሚል ከሆነ ብዙ ውሽሞች አሉት። ገብቶሻል? አንቺ ብቻ አይደለሽ በህይወት ውስጥ ያለሽ። ይሄ እንደ ዲም ላይት ለክሪስማስ ዲም ላይት ብልጭ ድርግም የሚል ማለት ነው። ስለዚህ ለቀቅ አድርጊ እስቲ አንድ ሳምንት አትደውይ፣ ቴክስት አታርጊ። ጭራሽ ማይደውልልሽ እና ቴክስት የማያደርግልሽ ከሆነ በቃ ሄዷል። የእኔ እናት አንቺ ብቻ ነሽ ያልሽው። ብዙ ጊዜ በእናንተ መያዝ ብቻ ያለ ህይወት አለ። ገብቷችኋል? በእናንተ መያዝ ሰው ለቀቅ አድርጊና ትኩረትሽን ወደሚፈልጉ ጉዳዮች አዙሪው። 2 ወር ነው የምታውቂው። በፈለገ ሰዓት እየመጣ በፈለገ ሰዓት ሲሄድና ሲመጣ የምትቀበዩ ከሆነ ችግሩ ያንቺ። ተግባባን አይደል? ስለዚህ ብዙ አትጨነቂበት። የመጣሽበት ጉዳይ ላይ አተኩሪ። ልብሽን በቀላሉ እንደዚህ ያሳልፍሻል። በጣም ልብ ውድ ዋጋ ያለው ነገር። ስለዚህ ሰውየው ያንቺ አይደለም። ሰው ለነገሩ የኔ አይባልም እኮ አይደል ሰው። ስለዚህ ለቀቅ አድርጊ። እስቲ አንድ ቻሌንጅ ልስጥሽ። 2 ሳምንት ምናምን ዝም በይ እስቲ። ነገሩ ለቀቅ አድርገሽው ስራ ላይ ህይወትሽ ላይ ፎከስ አድርጊ እና ይደውልልሽ። ጭራሽ ቴክስት ማድረግ ከሆነ በቃ ሰውየው የለም። ገንዘብሽን እንዳትሰጪኝ የሆነ ነገር አድርጊልኝ ምናምን ብሎ ሲመጣ እንዳትሰቢ። በፈለገበት ሰዓት ጠፍቶ ሲመጣ አትቀበይ። ለምን በይ። በቃ አይደለንም እኛ አሻንጉሊት አለን፣ መከበር አለብን። ገብቶሻል? ሰው እንደዛ ነው መሆን ያለበት። ተግባባን? ግልጽ ነው? ግልጽ ነው። አለክስ አመሰግናለሁ። ወንድም አለም አመሰግናለሁ። ይሄ ከባድ እኮ ከባድ ልክፍት ነው ወንዶች ጉዳይ ላይ። እማትሆኗቸው ከሆነ ሴቶቹን ተዋቸው። ወንዶች ሆይ እንዴ ለወንዶች ጋይስ ማትሆናት ከሆነ ማትበጃት ከሆነ የሰዓት ረጅም ርቀት ማትሄድ ከሆነ ተዋት። ምንም አይጠቅም። በእውነት የሰውን ህይወት እጅ ይዘህ ላትሆናት ተስፋ መስጠት ማለት ነው። ቁርጡን ነገር አትበቅ። አላፈቅርሽም፣ ፍቅር የለኝም። ቁርጡን ነግሮ ምንድነው እውነት ተናግሮ የመሸበት ማዳር ይባላል። እንደዛ ነው። ክብራትና ክብራን ሜምበር ሆናችሁ ወይስ ኮይኑ ማን ነው የሚወስደው? ማስቀምጠው። ሄሎ እሺ፣ ዝምታ ነው መልስ። ሆነ ምክር ነገር ፈልጌ ነበር፣ ትመካኛለህ? እሺ ንገሪኝ። እኔ ያለሁት አሁን ሳውዲ አረቢያ ነው። ገና ከመጣሁኝ 3 ወሬ ነው። ጀስት በቃ ሆነ እጨነቃለሁ፣ ደብረኛን፣ ለሊት እንቅልፍ አይወስደኝም። ዝም ብዬ ሳለቅስ ነው ማረው። ምክንያቱም አላውቅም፣ በቃ ሆነ አላ ሰው ሁላ ያስጠላኛል። ሲደውሉልኝ ሁላ በቃ ወላ ቤተሰብ ሲደውልልኝ አላነ ብቻ አላውቅም፣ ሆነ እንቅልፍ አይወስደኝም። ዝም ብዬ ሳለቅስ ነው ማረው። ምክንያቱም አታውቂም? ምንም ምክንያት የለውም። በቃ እንደዚሁ ዝም ብዬ ሳለቅስ ነው ማረው። ብቻ አላውቅም።
እኮ ምንም መቼ ነው እንደዚህ መሆን የጀመርሽው? ይኸው 3 ወር ማለት ከኢትዮጵያ ከወጣሁ ዛሬ 3 ወሬ ነው። 3 ወር ሙሉ አንድ ቀን የምር ስቄ አላውቅም። የብሬን ነው በቃ አላ ዝም ብዬ ማታ ቀን ስራ ላይ ውላለሁ። ማታ ስገባ ሁልጊዜ በቃ እምባዬ ይፈሳል። ዝም ብዬ ነው የማለቅሰው እስከሚነጋ ማለት ነው። እኮ ምንም ምክንያት የለውም። ዝም ብለሽ ነው የምታለቅሽው። ሰው ያስከፋሽ ነገር፣ የጎዳሽ ሰው ወይ ያጣሽው ነገር ምንም ሳይኖር የሆነ አንድ ኪ ነገር የለም። ምንም ስታስቢ አይመጥቅላት። በምታለቅሽበት ሰዓት ምንድን ነው አይምሮሽ ውስጥ ያለው ነገር? ያሳለፍኳቸው ነገሮች እዚህ አመጣጤን እና በቃ ለሁሉም ነገር ሳስብ ሰው የሚለኝን አለመስማቴን ሳስብ ሁላ አለቅሳለሁ እኮ። ያሳለፍሽው ነገር ምንድን ነው? እሱ ጋር ነዋ ትልቁ እኮ ቁልፍ ያለው። ያው ያሳለፍኩት ማለት ፍቅረኛ ነበረኝ። ፍቅረኛ መምህር ነበረ ማለት ማትስ አስተማሪ ነበረ። 4 ዓመት በፍቅር ቆይተን ከዛ ምንም ምክንያቱን ሳላቅ ምንም እንትን ሳልን እንለያያለን። ተለያየን። እሱንም ተተለያየን 1 ዓመት ሆነን። እሱንም ሳስብ እናድዳለው። እዚህ ደግሞ ሳልፈልግ ሆነ ሰው ገፋፍቶኝ ሂጂ ብሎኝ በሰው ግፊት እዚህ መምጣቴን ሳስብ በቃላ አስለቅሰኛል። እስካሁን ድረስ ስለ ፍቅረኛሽ ታስቢያለሽ? አስባለሁ። ትደውይለታለሽ? አረ አልደውለትም። ብሎክ አድርጎኛል። እኔም ብሎክ አድርጌዋለሁ። ስለዚህ ስለሱ ስታስቢ ነው የምትከፊው? ያው ስለሱ ሳስብ ከፋለሁ። እድሜሽ ምን ያህል ነው? እድሜ 20 ገባሁኝ። እሺ ሚዩት አርጊ እስኪ። ትንሽ ቃሪያ በሚጥሚጣ ሰናፍጭ ጣል ያለበት መርፌ ያስፈልግሻል። ልጅ ነሽ። ሰው እረዳሻለሁ። 20 ዓመትሽ ነው። በዚህ ጊዜ ሊያስጨንቅሽ የሚገባው የቀድሞ ፍቅረኛሽ አንቺን ብሎክ ማድረጉ፣ ሀገር ውጭ መሆንሽ ምናምን፣ እነዚህ ነገሮች ምናልባት እድሜው ከፍ ላለ ሰው 30፣ 27 ምናምን እድሜ ላሉ ሰዎች በጣም የሚያስጨንቃቸው ጉዳይ ሳይሆን በቃ እንደ ተራ ጉዳይ የሚቆጥሩት። ሁሉም ባለበት ሁኔታ ነው የሚጨነቀው። ልጅ ፈልግ ባለበት የእድሜ ሌቭል ወይም ባለበት የግንዛቤ ሁኔታ ነው ጭንቀታችንም የሚለያዩ። አንድ ሕፃን ልጅ ኢሊፖፕ ስለመግዛት ነው ወይም ኢሊፖፕ ተገዛልኝ አልተገዛልኝ የሚለው ነው የሚያስጨንቀው። ገብቶሻል? 30 ዓመቱ ላይ ሆኖ አንድ ሰው አያስጨንቀው እንደማለት ነው፣ ምሳሌ ስነግርሽ። ስለዚህ ጊዜ ይፈተዋል ሁሉም ነገር። አሁን አንቺ ማመስገን መጀመር አለብሽ። እኔ እናት የምታለቅሽ ከሆነ ፈጣሪን እያማረርሽ ነው። ጤና ያጣሰዋል፣ በዚህ ሰዓት ስራ ያጣሰዋል፣ በህይወቱ ከአንቺ የባሰ ጨለማ ውስጥ ያለ ሰዋል። ገብቶሻል? የእውነት እንደዚህ አይነት ሰዎችን ብታይ የእውነት አሁን የሚያስጨንቅሽ ነገር ያሳስብሻል? አያሳስብሽ? ተኝቶ ብዙ ሆስፒታሉ እያጣጣረ ያለ ሰዋል፣ ለመኖር እየታገለ ያለ ሰዋል። አንቺ አትሊስት እየኖርሽ ያሳለፍሽው ነገር ነው ወደኋላ ጎትቶ እየያዝሽ ያለው። ልቀቂ ውስጥ ፍቺው። እግርሽን ይዞ አምቆ ወደኋላ የሚጎትትሽን ያሳለፍሽው ህይወት ትምህርት ይሁንሽ እንጂ ወደኋላ እየጎተተ አስሮ ቀን በቀን ቁልቁል እየጎተተ እንዲያስቀረሽ አትፍቀጅ። ሁሉም እኮ በመጥፎ ሁኔታ ውስጥ አልፏል። እዚህ ውስጥ 1500 ሰዎች በላይ ደልቷቸው መስሎች ነው ሁሉም የሚኖሩት። እያንዳንዱ ሰው ባለበት የህይወት ሌቭል እርከን የሚያስጨንቀው ጉዳይ አለ፣ የሚያሳስበው ጉዳይ አለ። ግን ሁሉም ሰው ደስተኛ እዚህ ውስጥ ምናምን ሲሆን የምታየው ወይም ከአንቺ በተሻለ እያላለቀሰ ያለው ምንድነው? ሁኔታው ላይ ጠንካራ ሆኖበት ነው የገጠመው ነገር። እኛ እንጠነክራለን እንጂ ችግሮቻችን አይቀሉም። ስለዚህ አንቺ መጠንከር አለብሽ። በዛሬ ጀምሮ ትኩረትሽን ወደ ሌላ ነገር ማዞር አለብሽ። አዲስ ነገር መልመድ፣ አዲስ ነገር ወደ ጭንቅላትሽ ማስገባት መጀመር አለብሽ። ከሰዎች ጋር መተዋወቅ፣ ማህበራዊ ህይወትሽ ላይ ጎበዝ መሆን፣ አዳዲስ ነገር መፍጠር፣ ስኬታማ ሰዎችን ማየት፣ ከአንቺ በላይ የሆኑ ሰዎችን ጓደኛ ማድረግ፣ በገንዘብ ከአንቺ የሚበልጡ፣ በእውቀት ከአንቺ የሚበልጡ፣ በስኬት ከአንቺ የሚበልጡ
የተሻለ ኤክስፒሪየንስ ያላቸውን ሰዎች ጓደኛ ስታረጊ ሁልጊዜ ከፍ ያለ ሰው ጋር ጓደኛ ስትሆኑ ከፍ ስላለ ነገር ነው የምታቀዱት እና ስለመሮጥ ነው የምታስቡ፣ ስለማሳካት ስለማሸነፍ ነው የምታስቡ። አንድ ሰው አንድ ጥሩ ምሳሌ ልንገርሽ። ጂም ቤት ሄዶ አንድ ሰው ስፖርት መስራት ቢጀምር ዛሬ 10 ኬጂ ላንሳ ቢል በጣም ነው የሚከብደው። እንደዚህ በሁለት እጁ ራሱ ሊያነሳው ይችላል። ማንሳት አይችልም፣ እንደዚህ ማጫወት አይችልም እጁ ላይ። ግን ቀንን ሲተካ እየታገለ ሲያነሳ ቀስ ቀስ እያለ ከ5 ከ10 እያለ ሲሄድ የዛሬ ወር ያቺን 10 ኪሎ እንደዚህ በጣቱን ያነሳት ነው የምትሆነው። ግን ያ 10 ኪሎ ቀሎ ነው እንዴ? ወይም ኪሎ ቀንሶ ነው አይደለም። ሰውየው ጠንክሮ ነው። ገብቶሻል? ሰውየው ጠነከረ ኤቭሪዴይ ሲሰራ። ስለዚህ አንቺ ትጠነክሪያለሽ እንጂ አሁን የሚያስጨንቅሽ ያሳለፍሽው ህመምሽ፣ ጉዳትሽ እሱ አይቀልም። ብዙዎቻችሁ እስኪቀል ነው የምትጠብቁት፣ እንዲቀል ነው። እናንተ በርቱበት እንጂ እናንተ ጠንክሩ፣ እናንተ ጸሎት አድርጉ፣ በመንፈሳዊ ህይወት በርቱ፣ በኮንፊደንስ ራሳችሁን አሳድጉ፣ ገንዘብ ያዙ፣ ራሳችሁን አሳድጉ፣ የተሻለ ነገር አልሙ። በዚህ ነገር ውስጥ ሲሆን ሁል ጊዜ ምን ይሆናል መሰለሽ? እየጠነከርሽ ትመጪና ችግሮችሽ እንደ ጉንዳን ነው የሚታዩሽ ከታች። ይሄ ነበር ሲያስጨንቀኝ የነበረው የምትሉት ጉዳይ የለም። እንደው ጥሩ ጥያቄ ልጠይቃችሁ፣ እዚህ ውስጥ ያላችሁ ሰዎች የዛሬ ዓመት የዛሬ 3 ዓመት 5 ዓመት ሊሆን ይችላል በጣም ጨንቋችሁ ጨልሞባችሁ ወይኔ ጉዴ ምናምን ያላችሁበት ጉዳይ አሁን ጠንክራችሁና በጣም ብርቱ ሆናችሁ የምር ግን ያ ጉዳይ ነበር ያስጨነቀኝ ምናምን ብላችሁ የምታውቁበት ጊዜ የለም። እንደዛ ነው የሚሆነው ነገር ሁሉ ሲያልፍ። ተግባባን? እሺ። አዎ የምር አመሰግናለሁ። እሺ ይናት መልካም። እሺ ክብራትና ክብራን በጣም 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 ጥሩ ቆይታ ነበር ያደረግነው። ዛሬ ትንሽ ከበድ ያለ ቀዶ ጥገና ነው ያደረግነው። የቴሌግራም ቻናል ከጓደኛ ነበረኝ 5 ዓመት ያክል አውጥተናል በስልክ በአካል አንተዋወቅም። እንዴት ተዋወቃችሁ? የተዋወቅነው የወንድሜ ጓደኛ ነበርና በወንድሜ ጋር የተዋወቅነው በሱ ስልክ ነበር ወንድሜን የማገኘው ማለት ነው። አዲስ ሳውዲ እንደገባው ሳውዲ ስኖር 8 ዓመቴ ከሱ ጋር ግን 5 ዓመት ቆይተናል። እና እኔ ያው አሁን ላይ ማለት ልጅቱ ምንም ነገር መጥፎ ነገር አይወጣውም። በጣም ይደውልኛል። ምንም ነገር ክፍተት ከሱ በኩል ምንም ነገር የለም። ግን ያኔ ያ ነገር አደገና ወደ ቤተሰብ ሳዞረው ቤተሰብ ደግሞ ልጅቱ እንደዚህ ድሮዬ ነው ስራ አይሰራም 5 ዓመት ሙሉ ምንም እየሰራ አይደለም። እኔም ደግሞ እንዲሰራ ለማበረታታት እሞክራለሁ፣ በትንሹ ለመላክ እሞክራለሁ። ግን ያው አልሳካለኝ። ሽንኩርት ነው የምሰራው እያለ ስለሚል ለዛ ያው ብዙም ነገር ምንም ነገር አይተሳካለት ነገር የለም። እኔ ደግሞ ያለማሳካት ነው ብዬ ስላመንኩም ዝም አልኩት። እዚህም እንዲመጣ ፈልግ ነበርና እና በቃ አብረን እንስራ፣ እኔም ደግሞ አብረን እናድጋለን የሚል አላማ አለኝ። እንደዛ ስለ ከሀገር መውጣት እንደማይፈልግ ይነግረኛል። እኔም በቃ እሺ ብዬ ዝም ብዬው ነበረ ማለት ነው። አሁን ላይ ግን ቤተሰብ ወደ ኋላ አሉብኝ። እኔ ደግሞ እዛ ቤትም እየሰራው ነበርና እሱ ነበር ዋናው እንትን የሚለው የሚያሰራው ስሙ ምናምን በኔ ሆኖ ሳለ ግን እሱ ነበር ዋናው ማለት ነው። እና አሁን ላይ ግን ስንጣላ ያንን ነገር እንደሚያፈራርስብኝ ምናምን ነገር እየነገረኝ እኔ ደግሞ መቀጠል አልቻልኩም። ከዚህ በላይ ማለት ምኑ ነው የሚያፈራርሰው? ያስጀመርኩትን ነገር እኔ ነኝ ያስጀመርኩት። ስለዚህ እኔን የምትተይኝ ከሆነ ያን ነገር እንደዛ አደርጋለሁ እያለ ምናምን ነገር እያስፈራራኝ ነውና ያንን ቦታ ለመሸጥም ግራ ገባኝ። ዝም ብዬ ለማስቀጠልም አልችልም። ብሎኬት ነበር እንትን ያልኩት ብረቱን እንደሚያስነሳብኝ እየነገረ የነበረ ማለት ነው። ግራ ስለገባኝ ምን ማድረግ አለብኝ ብዬ ማማክረው ራሱ አጣሁኝና አንተ ደግሞ በጣም ከታተላለሁ ምክር መውሰድ ፈልጌ ነው። አሁን ማቆም ነው የምትፈልጊው ከሱ ጋር? አሁን በእኔ ቦልኬዋለሁኝ ለራሱ ማለት ለምንድን ነው አሁን ማትረጂኝ እንደዚህ ለምን ብር ማለት ይልኝ እያለ ነው። እኔ ደግሞ አሁን ላይ አልችልም፣ ያን እየሰራው ስለሆነ የተበደርኩት ብር አለ ያን ለመክፈል እየሞከርኩ ነው። እነሱ ደግሞ አሁን ላይ ገንዘብ ይፈልጋል። እኔ ያን ነገር ማድረግ አልችልም። ሰው ደግሞ አሁን ላይ ካልሆንሽ መች ተወኛለሽ ይላል። መጥፎ ነገር አይናገረኝም። በጣም ቁጥብ ነው። መጥፎ ነገር ለራሱ ቢያይኝ ላይ ምንም ነገር አይልም። ግን አብሬ መቀጠል አልቻልኩም ማለት ለኔ ምቾት አልሰጠኝም። እንደዚህ ቁጥብ መሆኑ ማለት ስለወደፊት ምንም ነገር አይልም። ያለ አይደል የሆነ በቃ ጸጥ ያለ ሰው እንዴት ሰው በለ ምንም ጥፋት የለበትም። ጥፋቱ ሁሉ እኔ ጋር ነው ያለው። ግን አላውቅም እንዴት እንደሆነ ብቻ
የጥፋተኝነት ስሜት እንዲሰማሽ ነው የሚያደርገው። እኔ ነኝ ብዙ ነገር የምጨቃጨቀው በብዙ ነገር። በቃ ለምን እንደዛ ስራ ቤት ውስጥ ቁጭ ካለ ለምን ቁጭ ትላለህ? ሌላው ይቅርና ኳስ ለራሱ አልፈልግም መጽሐፍ ብታነብ ይችላል እላለሁ። እኔ በጣም እጨቃጨቃለሁ። ስራ የለውም ስራ የለውም። ሽንኩርት ነው የሚሰራው። ሽንኩርት ማለት ሽንኩርት ነው የሚያለማው። አልፎ አልፎ ሁልጊዜ አይደለም። እንደዛ ነው የሚለኝ። ስራ ይስራ አላውቅም። ግን ከሱ ጋር ምንድን ነው የጀመርሽው? ቤት መስራት ጀምራችሁ? አዎ ቤት እየሰራሁ ነው። እሱ በስልክ በጉልበት ለመርዳት እየሞከረ። ብር የምትልኪው ለሱ ነው? ለወንድሜ ነው። ወንድሜ ለሱ ሸር ያደርግና እንዲሰራ ያደርጋል። የኔ ሰዎች ቤተሰቦች ገጠር ነው ያሉት። እሱን እኔ ደግሞ የምሰራው ሸዋሮቢት ከተማ ነው፣ ሸዋ ውስጥ ማለት ነው። እስቲ ሚዩት አድርጊሽ። አሁን አንደኛ ሳትጋቡ እኔ ፍቅር ላይ ሆናችሁ ቤት የምትሰሩ ሰዎች የልቡ እኮ ይበልጣል። የልቡ ቤት ልባችን ውስጥ ቤቱ መስራቱ አይቀርም። በጋራ የምንኖረውን ይሄ ብሎኬት ምናምን ቪላ ፎቅ ምናምን ቤት መስራቱ ቀርቶ መጀመሪያ የጋራ መግባባት ኖሮ መሬት ላይ የወረደ ትዳር ኖሮ የጋራ የሚያደርገን ዓላማ ኖሮን በጋራ ከቆምን በኋላ ከዛ ቤቱን በጋራ ብንሰራው ያምራል በራሱ ምኑም ሳይያዝ ጋይስ ምኑም ሳይያዝ ቤት ትሰሪያለሽ። አሁን አፈራርሷለሁ እያለሽ ነው። አየሽ እኔ ማፈራረስ መብት የለውም። ጉዳዩን ወደ ህግ መውሰድ ነው ያለብሽ። ገብቶሻል አይደል? ግን በቃ ሰውየው አይሆን ገንዘብ ነው ከአንቺ የሚፈልገው ጥቅም ነው። እንደማይሆንሽ ካወቅሽ በቂ ነው። ሌላው ዳው ገብስ አይሆንም። ቆዳሽን ነው የሚገፍልሽ። ከአንቺ ገንዘብ ነው የሚፈልገው። ገንዘብ ለምን አትልኪልኝም የሚልሽ ለዛ። ገብቶሻል? ስለዚህ ረጋ ብለሽ አሁን ብዙ ሪያክት አታርጊ። ይህንን ጉዳይ ቤተሰቦችሽ እንዲይዙት አድርጊ ከቻልሽ። የምትሰሪውን ቤት ከሱ ጋር ገንዘብ እየላክሽ በጉድበት ስራ ምናምን ከፍቅረኞቻችሁ ጋር አጉል በአንድ ብረት ድስት ካልተቀቀልን አትበሉ ጋይስ። እኔ ልንገራችሁ ሁሉም ነገር እንደነበር ይቀጥላል ማለት አይደል። መፋቀር እንዳለ መጣላት አለ። ገና ምንም ጭራ ያልተያዘን ነገር መሬት ወርዶ ትዳር ጎጆ ቤተሰብ ምናምን ያልመሰረታችሁበትን ጉዳይ እንዲሁ በፍቅር ክንፍ ስትሉ አብረን ቤት ካልሰራን አብረን መኪና ካልገዛን አብረን ሼር አድርገን እንዲያርገን አንተ እንዲየሰራ እኔ እንዲየሰራው አትበሉ። መሀሉን አታውቁትም። መጀመሪያና መጨረሻው ነው የሆነ ነገር የሚታወቀው አይደል? መሀሉ ላይ ምን እንደሆነ አታውቁም። አብራችሁ አቀጥሉ ይሆናል። የፈጣሪ ፈቃድ አይሆን ይሆናል። የሁለታችሁ አብሮነት ምንድነው መፍጠን እንደዚህ ክንፍ ስንልና ልባችን ልክ አደብ ሲያጣ ምንም ነገር እናደርጋለን። በጣም በተደሰታችሁበት ሰዓት ውሳኔ አትወስኑ፣ በጣም ባዘናችሁበት ሰዓትም ውሳኔ አትወስኑ ብዬ ነግሬያችኋለሁ። በጣም ፍቅር ውስጥ ስትሆኑና አየር ላይ በደስታ ስትናጡ ረጋ ጋይስ፣ ምንም አትወስኑ። በዛ ሰዓት የምትወስኑት በስሜታዊነት የሚወሰን ውሳኔ። በጣም ስታዝኑ ስትሰበሩ እነዛ ውሳኔ አትወስኑ። ያ የስሜታዊነት ጉዳይ ነው። ረጋ ብሎ ዋይዝ በሆነ አይምሮ ነው መወሰን። ገብቶሻል አይደል? ስለዚህ ሰውየው አይሆንሽም፣ ግልጽ ነው። ራስሽም ነግረሽናል፣ ትተሽዋል። ቤተሰቦችሽ ጉዳዩን እንዲይዙት አድርጊና የቤትሽን ጉዳይ እሱን ከዚህ ጉዳይ አስወጭ። ማፈራረስም አይችልም። ይህንን ለማስረጃ ይዘሽ ጉዳዩን ወደ ህግ መውሰድ ትቻለሽ። ሞክረውና በይው። ከዛ ውጪ ምንም የሚያስፈራሽ ነገር መኖር የለበትም። ተግባባል? ግን ማለት እዛ ላይ መደርደር ማለት አሁን ገና መሰረት ነውና እዛ ላይ መደርደር አልችልም፣ ማስረት አልችልም። ብረት ሲደረደር ብረቱን እንደሚያስወርስድብኝ እንደሚያሰርቅብኝ፣ ብሎኬትም ሲደረደር ብቻ እንትን መቀጠል አይሻል የገባሽበት ምጣጣ አየሽ። የችኮላ ነገር በሰላሙ ጊዜ ምን እዚህ ውስጥ አስገባሽ? ቆይ ማለት ማን ገርፎን ነው እንደዚህ አይነት ጉዳይ ውስጥ የምንገባው? ምን አይነት ሰው እንደመረጥሽ አየሽ። ሰው ትክክለኛ ማንነቱ የምታውቁት መቼ እንደሆነ ታውቃላችሁ? ስትጋጩ።
ስትጣሉ። አሁን ስለ እኔ ትክክለኛ ማንነት ማወቅ ከፈለጋችሁ እንደዚህ አይደለም። በዚህ እኔ በማውራችሁ ጥሩ ሰዓትማ ሁሉም ሰው ጥሩ ነው የሚያወራው፣ ጻድቅ ጻድቅ ነው የሚጫወተው። የእኔን ትክክለኛ ማንነት የምታውቁት ስትጣሉኝ ነው። ስትጋጩ ጥፍሬን የማወጣ ከሆነ እሰራልሻለሁ፣ እንዲያበላሽብሻለሁ፣ አትኖሪም፣ ህይወትሽን አበላሿለሁ እንዲህ ምል ከሆነ ወይም ማንም ላይ ምዝት የሆነን ሰው ህይወት ለማበላሸት ፕላን አድርጌ የምንቀሳቀስ ከሆነ ያ ነው ትክክለኛ ማንነቴ። ይሄ ዝም ብሎ በሰላሙ ጊዜ ወዬ ወዬ ምናምን እሱ ሰይጣንም ጥቅስ ይጠቅሳል። ጓድ ከመጽሐፍ ቅዱስ በደንብ ይጠቅሳል። ገብቷችኋል? ችግር የለበትም በሰላሙ ጊዜ። አሁን ትምህርት ተማሪበት ከዚህ ጉዳይ እንደሚያሰርቅብኝ ምናምን ይህንን ማስረጃዎች ይዘሽ ለቤተሰቦችሽ ላኪላቸውና ይህንን ጉዳይ እንዴት እናስተካክሏለሁ የሚለው ከነሱ ጋር ተወያይ። እዚህ ጉዳይ ውስጥ እንዳይገባ ገብቶሻል? አይ ሚል ከሆነ ጉዳዩን ወደ ህግ ትወስጇለሽ። ህግ አደብ ያስይዘዋል፣ ማድረግ አይችልም። ከዛ ውጭ ግን ከዚህ ሰውዬ ራቂ። ጂኒ መሆኑን እያዩሽ ማለት ትክክለኛ ማንነቱ ይሄ ነው። ምን አይነት ሰው ልታገቢ እንደነበር እያየሽ ማለት ይህን ሰውዬ አግብተሽ ብትኖሪ ህይወትሽ ምን ያህል ሲኦል ሊሆን እንደሚችል ሳይታለም የተፈታ ጉዳይ። ተግባባን? አዎ ልክ ነህ። ግን 5 ዓመት ሙሉ እኮ ምንም ነገር መጥፎ ነገር አይናገርም ነበር። 5 ዓመት ሙሉ አንድ ቀን ተጣጣናል። አንድ ነገር አይናገርም ማለት እኔ ነኝ በጣም ሁሉ ጊዜ የምጨቃጨቀው እንጂ እሱ ምንም ነገር አይናገርም። በጣም ቁጥብ ከሚባሉት ሰዎች ውስጥ ነው። አንድ ነገር ስቤ አላውቅም። እኔ 25 ዓመት በዛ ነው። እኔ እናት 25 ይኸውልሽ፣ ልብ በ20 ዓመት ገንዘብ ምንድን ነው? ገንዘብ በ20 ዓመት ልብ በ40 ዓመት ይባላል። ያው አንቺ ገንዘቧን ስለያሻት 20 ላይ ስላለሽ እኔ የ40ውን ልንገርሽ። ሰው የሚጨቃጨቅ ሰው፣ ቶሎ የሚናደድ ሰው፣ ፊት ለፊት ስሜቱን የሚያሳይ ሰው ይሻላል። እሺ ጨዋ የሚጫወቱ ሰዎች ምንም ተናግሮኝ አያውቅም ምናምን እየቀመረልሽ ነው፣ እየቀመመልሽ ነው። ገብቶሻል አይደል? እንዴት አድርጎ እንደሚጫወትብሽ ድራማውን እየሰራው ነበረ። ስለዚህ በዛ አትለኪው። እሺ 5 ዓመት ምንም አላለኝም። ሂሳብ እየሰራ ነው በደንብ አድርጎ። እንዴት አድርጎ እንደሚቀባበልሽ ቤቱን ከሰራው በኋላ ስንት ያወጣል? አሁን ይሄ 50-50 ብንካፈል አሁን 5 ሚሊዮን ቢያወጣ 250 ይደርሰኛል። መጥፎ አይደለም። ከዛም 10ም ሊያወጣ ይችላል እያለ በደንብ ቆንጆ አድርጎ ሂሳብ እየሰራልሽ ነበር። በዛ አትመኝሽ። ተግባባ? ዶክተኛለሽ። እሺ መልካም። ማኒፑሌሽን የሚባል ነገር ታውቃላችሁ? ማኒፑሌሽን አሁን ወደ ስንገለብጠው ምን ሊገልጸው እንደሚችል አላውቅም። ሀድራ ያመሰግናል። ማኒፑሌት ማድረግ ሰዎችን ማለት መሸወድ አይደል ሊሆን የሚችለው? ማታለል፣ ማጭበርበር ሊሆን ይችላል አይደል? ወደ አማርኛው ስናመጣው ግን ማኒፑሌሽን ሰዎች ሲያረጓችሁ እናንተ የጥፋተኝነት ስሜት እንዲሰማችሁ እነሱ እናንተ ተጨቃጫቂ እንድትሆኑ ያደርጓችኋል። ገብቷችኋል? ተጨቃጫቂ እንድትሆኑ ያደርጓችኋል። አሁን እቺ ልጅ እሷን የምትጨቃጨቁ የምትናገረው ምናምን እሱ ዝም ይላታል። ጥሩ እንዴት እንደሚያጠምዳት እያሰበ ማለት ነው። ተማሩ፣ አትሰሙም። እኔ አረጀው ጃጀው እዚሁ ሽበት ከሽበት አልፎ ቀንድ እያበቀልኩ ነው። እዚህ ጋር አሁን ቀንድ እየወጣ ነው። ጧጧ ስነሳ የመሰርሰር ስሜት እየተሰማኝ ነው። እንደዚህ በልም ይለኛል አንዳንዴ እንደ ተዋጊ በሬ። ቀንድም ጭራም ያበቅላለሁ በቀብሩ። ሄሎ መሄድም ቤትህን የሚገባው በረን አንኳኩቶ ነው የሚመጣው። በተለይ ግራውንድ ስለሆነ ነው የምኖረው። እንዴት ነህ ደህና ነህ ወይ ብሎ አንኳኩቶ ቤቴ ገባው። አጥረቀለቀኝ ማለት ነው። በጣም ኃይለኛ ዝናብ ነው የዘነበው። እሱን አንድል ማድረግ ነበረብኝ። በጣም እቃዎቼን አነሳስቼ ምናምን ብዙ ጣጣ ነበር። እሱ ላይ ቢዚ ስለነበርኩኝ አልገባውም ነበር። በቃ ይሄ ነው አንዴ በጅምላ ልመልስ ብዬ
ያው ሌላም ሰው እየገባ ጥያቄውን እንትን እንዳይል ጊዜያችን እንዳናባክን። እሺ እሺ ሄሎ ላይቭ ነው ይሰማል? መሬት ግራውንድ ነው። ቆይ ቀይራለሁ የመቀየር ሀሳብ አለኝ። እርግጥ ግን ያው ቤት ስትቀይሩ ምናምን ነገር ዝም ብላችሁ በአንድ ጀንበር እንደዚህ የምትሉት አይደለም። አስባችሁበት አንዴ ገና ሙቭ ማድረግ ይሻላል። ሄሎ ወይ አሌክስ፣ ሰላም ነው? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየህ። ምን እንታዘዝ? እኔ ምክር ፈልጌ ነው። እሺ ንገሪ። ማለት በጣም ቁጭት አለብኝ ታውቃለህ። የሆነ የሚጸጽተኝ ቆጨኝ ነገር አለ። ምንድን ነው የሚቆጭሽ? የሆነ አይደለም ነገራቶች ከረፈዱ ገባኝና አሁን ያ ነገር ለምን ከረፈደ ገባኝ። ከተበላሸ ነገር ማለት ሁሉም ነገር ከተበላሸ በኋላ ለምን አሁን ገባኝ ብዬ ከራሴ ጋር በጣም የሆነ ያያዝኩ። ምንድን ነው እሱ? ይነገራል? ነገር ማለት አሁን ለምሳሌ የሆነ በጣም ማለት ህይወቴን መቀየር የምችል ነገራቶችን ማድረግ እንደምችል አቅ ነበረ ከዚህ በፊት ማለት ነው። ግን በዛ ሰዓት አላወኩም ማለት አልገባኝም። ታውቃለህ እንደምችል ያ ነገር አልገባኝም። በሌላ ነገር ስለታወርኩ ማለት ነው። አሁን ግን ከረፈደ በኋላ ሁሉም ነገር ሲገባኝ ማስተካከል አልቻልኩም። ብዙ ነገር ተብላሽቷል በህይወቴ እና ከራሴ ጋር በቃ በጣም ግብ ገብቻለሁ። ለምን እንደዛ ሆነ? ለምን ከረፈደ ገባኝ ብዬ በጣም ጸጸት እየተሰማኝ ነው የምር ራሴን እስከመጥ ማሳካት የምትፈልጊው ጉዳይ ዙሪያ ነው አይደል? ያ እድሜሽ ምን ያህል? 21 አሁን አብቅቶልኛል ብለሽ የምታስቢው? ማለት አብቅቶልኛል ሳይሆን አላበቃልኝም ገና ነኝ። ግን የሆነ በቃ እንዴት ነው አሁን እኔ ከዚህ በፊት ማለት ነው የራሴ ማለት አሁን ልጅቷ ወረቀት ምናምን እያለች ነበረና ግን የራሴ አይዲ ማውጣት እችል ነበረ ከሰው ጋር ብታወቅ። ግን እኔ ማንንም አላውቅም። አጠር ሳረገል በቃ ፍቅር ውስጥ ነበርኩ ከዚህ በፊት ማለት ነው። ዝም ብዬ በቃ ማወራው ሰው ከሱ ጋር ነበረ ሁሉ አዳሪም ማለት ነው። እና በቃ ያኔ ማድረግ እችል ነበረ። በቃ እኔ ግን ስለታወርኩ ነው። ሌላ ሰው አላውቅም። ስለ ውጪ ስለምን ከማንም ጋር የለኝም ምንም ነገር ማለት ነው። በቃ ስራዬ ነው። ከዛ እነሱ ነው አወራዋለሁ። ከዛ ፋሚሊ ከዚህ ውጪ ሌላ ምንም ጓደኛ ምንም የለኝም ማለት ነው። ስለ ውጪ ስለ በቃ እንዴት ነው ሰርቶ መለወጥ አላውቅም። መስራት ብቻ ነበርና አሁን ላይ ግን ማለት የሆነ ነገራቶች ሲበላሹብኝ ለምን አላደረኩም ማለት አሁን ለምሳሌ ሰርቼበታለሁ። በእርግጥ ማለት እንትን አውጥቻለሁ፣ መንጃ ፈቃድ አወጣው። ግን የራሴ ወረቀት ቢኖረኝ ማለት ይሆናል አይደለም መኪና እንኳን ገዝቼ እስከ መሰራት እችል ነበረ። እንደሰራው ነው የምልህ። ቢያንስ እዚህ 4 ዓመት ሰርቻለሁ እና ያንን ማድረግ እችል ነበር። የሆነ የራሴ የምለኝ ነገር መያዝ እችል ነበረ። በቃ የሆነ ባስብበት። አሁን ላይ ሰውን ሳቅ ከሰው ጋር ስተዋወቅ ጓደኞች ይሆን አለ አይደለ እንትን ስሉ እኔ ግን ማለት ምን ሆኜ ነው በዚህ ልክ ነገራቶች በቃ አሁን ገቡኝ። ብዙ ነገር ሳይ ከሰው ጋር ስተዋወቅ እዚህ የሚሰሩት ልጆች ምናምን ሳቅ በቃ እንደረፈደ ገባኝ ማለት ምክንያቱም አሁን ቀራማ ውስጥ ገባው እና ያ ነገር በቃ ለምን ማለት ማስተካከል እንዳልችል ተበላሸብኝ። ላይሰንሴን ያወጣሁትም ምንም አልሰራሁበትም። ቁጭ አልኩ፣ ቀራማ ውስጥ ገባው። በቃ ይሄ ነገር ለምን ከረፈደ በኋላ ይሄ ሁሉ ለምን ገባኝ ብዬ ከራሴ ጋር በጣም እንትን ብያለሁ። ከምር አሁን መዳም ቤት እየሰራው ነው በእርግጥ። እሺ እስቲ ሚዩት አድርጊና አዳምጪ። አንደኛ 21 ዓመትሽ ነው። እሱ ገና ነሽ እኮ ምኑን ጀመርሽው? ውድቀት የነገሮች ማብቂያ አይደለም፣ የነገሮች መጀመሪያ። ገብቶሻል?
ውደቂ፣ ተሳሳች። ወደ ትክክለኛው መንገድ የሚመራሽ ስህተቶችሽ ናቸው። ስለዚህ እንዲህ ባረኩ ኖሮ በሚል ቁጭት ውስጥ አትኖሪ። አሁንም ትችያለሽ፣ አሁንም ትደርሻለሽ። ገብቶሻል? አልረፈደም። በነቃሽበት ሰዓት መሮጥ ከቻለሽ ሁልጊዜ ማሸነፍ ትችላለሽ። ስለዚህ አብቅቷል የሚባል ነገር አብቅቷል፣ አክትሟል ምናምን የሚባለው ነገር ከሞትሽ በኋላ በቃ ልክ ስትሞቺ። ገብቶሻል? ስለዚህ ከዛሬ ጀምሮ ተነስተሽ ወገብሽን አስረሽ እንደገና ጀምሪ። እንደገና ስራዎችሽን ያቀድሽውን እስካሁን ባሳካሁት ኖሮ የምታያቸው ነገሮች እንደገና ለማድረግ ሞክሪ። አሁንም እኮ ድጋሚ ልትወድቂ ትችላለሽ እኮ። እንደገና ሞክሪ። አሁን እስኪሳካ ድረስ ተስፋ እንዳትቆርጪ። እየሰራሽ ውጤት አለው፣ የምትሰሪው ስራ ውጤት አለው፣ ጥሩ ነው፣ ቀጥይበት። የምትሰሪው ስራ ውጤት የለውም፣ ውድቀት ነው፣ ቀጥይበት ስራሽ። በሁለቱም መንገድ መቀጠል ነው አማራጭሽ። መሳካቱ አይቀርም። ገብቶሻል? ስለዚህ መውደቅ የምትፈሩ ሰዎች አሁን እንዲህ በሰራ እንዲህ በወድቅ የሆነ ንግድ ለመጀመር ፈልጎ አንድ ሰው ለምሳሌ በከስርስ ወይ ከስሮም ከሆነ አይ በቃ አበቃልኝ ምናምን ማለት የለበትም። ምክንያቱም ከኪሳራ በኋላ ነው ትርፍ የሚመጣው፣ ከውድቀት በኋላ ነው ከፍታ የሚመጣው፣ ከማዘን ከማልቀስ በኋላ ነው ሳቅ የሚመጣው። ሁልጊዜ ሲመሽ እስቲ ያስቡት፣ ከጨለመ በኋላ አይደለ ቀን የሚመጣው፣ ጠዋት የሚመጣው። ስለዚህ ተስፋ እንዳትቆርጪ፣ እንደገና ጀምሪ። አሁን ማስተካከል ትችላለሽ። የሞተ ሰው ብቻ ነው ማስተካከል ማይችል። ከሞትሽ በቃ አክትሟል። ተግባባ? ስለዚህ በዛ መንገድ አድርጊ። እጅ መስጠት እጅ እንዳሰጭ፣ መቼም እጅ እንዳሰጭ። እሺ እሺ። እሱ እኮ ልክ ነህ፣ ግን በቃ ማለት አሁን ይሄ ቀራማ ነው እና ይሄን እንዴት ማስተካከል እንዳለብኝ አላውቅም። በጣም በቃ የሆነ ከራሴ ጋር እንትን ብያለሁ። ምክንያቱም ይሄ ነገር ባስተካከል አይዲ እንኳን በራሴ ማሰራት እችል ነበር፣ ግን ቀራማይ ከአይዲ በላይ ነው እና ያ ነገር አሁን አእምሮዬን በጣም በረዘው ታውቃለህ። ምን በቃ ለምን በቃ ከረፈደ ለምን ገባኝ? አሁን ሳልገባ ለምን አላሰራውም ነበረ የምን ማለት ነው። ምክንያቱም ቢሮ ቁጭ ብዬ ነበረ ስራ አጥቼ፣ በዛ ታይም ነው ቀራማ ውስጥ የገባው። አሁን ምንድን ነው ቀራማ ውስጥ የገባሽው? አይዲው አሁን የምትሰሪባቸው ቦታ ነው ያለሽው? አይዲሽ የበፊቱ አይደለም። እኔ ኮንትራቴን ጨርሼ ወጥቼ ከዛም ቢሮ ቁጭ ብዬ ነበረ። ቢሮ ቁጭ ባልኩበት ሰዓት ስራ ጠፍቶ ነበረ። ከዛ እኔ ልጆቹ እኔ ውጪ ምናምን እያሉ ነበር። አልወጣም ብዬ እዛው ቀራማ ውስጥ ገባሁ። በቃ እኔ አሁን ደግሞ ሌላ ሴትዮ ወሰደችኝ፣ አሰራልሻለሁ ብላኝ፣ ግን አላሰራችልኝም። እዚህ ቤት ግን ከመጣሁ ቢያንስ 6 ወር ነው። ዝም ብዬ እየሰራው ነው እና እሷም አልችልም በዛብኝ አለችኝ። ዝም ብዬ በቃ ከመውጣት እየሰራው ነው። ምን ያህል ነው መጠኑ? አረ ብዙ ነው አሌክስ። 10,000 ራሱ ይበልጣል። 10,000 ይበልጣል በጣም ቀራማው። እሺ እስቲ ሚዩት አድርጊና ልንገርሽ። ማለት አሁን አንቺ ከ10,000 ብር በላይ ነሽ። ኤኒዌይስ ብዙ ነው ስትይ፣ አሁን እኔ በቃ 100,000 ብር ምናምን ነው 100,000 ድርሃም ልትል ነው እንዲህ ምናምን እያልኩ ነበር። አንደኛ ይኸውልሽ ገንዘብ ያዥ፣ እንዴት እንደምታስተካክሉ ልንገርሽ። አሁን ቀራሜ ተበላሽና የሚለውን እዛ ላይ ኢነርጂሽን ታዩና በቃ ታዩ። በቃ ይሄ ቀራማው ምናምን ጉዳይ በቃ እርግፍ አድርገሽ ዝጊ። ጉዳዩ ፎከስ ገንዘብ መያዝ ላይ አተኩር። መጀመሪያ እጅሽ ላይ ያለው መስራት እየቻልሽ ነው፣ ገንዘብ እያገኘሽ ነው። ገንዘብ ያሽ። ከዛ ገንዘብ ከያሽ በኋላ የሆነ ሰዓት ቀራማሽን ማስተካከል ትችላለሽ። ስታስተካክዪው እኮ አሁን ለምሳሌ 10,000 ድራም ከተባለ 10,000 እኮ አትከፊም። ይኔናት 10,000 ሙሉን እኮ አያስከፍሉሽም እኮ። የዚህ ሀገር ምግብ ዲስካውንት የሚባል ነገር አለው። የሆነ በፐርሰንት ነው የምትከፊው። 1% ይሁን 3% 2% ገብቶሻል። በጣም ሎ ዲስካውንት አለው። ይቀነሳል ማለት ነው፣ ይቆርጣል። አሁን 50,000 ድርሃም ነው ቀራማ ያለብሽ ቢባል 50,000ን አትከፊም። ገብቶሻል። አድቫንቴጅ አለሽ። ብር ያዥ የምልሽ ለዛ ነው።
ጊዜው ሲደርስ ታስተካክለዋለች። ለሁሉም ነገር ጊዜ አለው። ሁሉም ነገር በአንዴ ካላስተካከልና ማለት የለባችሁ። ገብቷችሁ? ሁሉም ነገር በአንዴ ቦታ መያዝ አለበት አትበሉ። ቀስ በቀስ እና አሁን አንቺ ጭንቀት ይዞሽ መለወጥ በማትችው ጉዳይ ላይ ነው ቢዚ ሆንሽ። በቃ ተዩ፣ እርግፍ አድርገሽ ተዩና መቀየር የምትችው ነገር ላይ አተኮሪ። መቀየር የምትችው ምንድን ነው? የገንዘብ ችግርሽን መፍታት። አሁን ባለሽበት ነገር እየሰራሽ 90% ሴቭ ማድረግ ገንዘብሽ። ከዛ እንዴት ነው ቀራሚ ማስተካከለው የሚለውን ቀስ እያልሽ ታጣሪያለሽ። ስንት ነው ሂሳቤ? እንደዚህ ምን ያህል ይከፈላል? ምን ያህል ነው በፐርሰንት የምከፍለው? ኦኬ ፕላን ታደርጊያለሽ። ከዛ እያልሽ ታስተካክለዋለሽ። ተግባባን? እሺ አሁን እቺ ልጅ 10,000 ነው አለች አይደለ? ብትከፍል የሚያስከፍሏት 2,000 ድርሃም ምናምን። አሁን የ10,000 ነው የምላችሁ። ገብቷችኋል? 2,000 ድርሃም ወይ 1,000 ድርሃም ምናምን። አሁን 20,000 30,000 50,000 እንኳን ቢሆን ደግሞ ልክ እንደዛው በፐርሰንት ወይ 4,000 ድርሃም ወይ 3,000 ምናምን እንደዚህ ነው የሚከፈል። በአንድ ሁሉንም ክፈሉ አይሏችሁ። ገብቷችኋል? ሶ አትጨነቂ። ኤኒዌይስ መጨነቅ ያለብሽ ጉዳይ ላይ ነው እንትን ማለት ያለብሽ። የጓደኛዬን መናገር እችላለሁ? ያንቺ ነው ብለን እንስማው። እሺ ማለሽ ይሁን። ጓደኛሽ አለች አጠገብሽ? ከስር ትኖራለች። ሜቢ አለች? አዎ። እሺ ንገሪኝ። ቴንኪ አመሰግናለሁ። ጓደኛ አላትና ጓደኛ እዛ አይኖርም፣ ውጭ ነው የሚኖረው። እሷ ኢትዮጵያ ነው የምትኖረው። አልፎ አልፎ ነው የሚመጣው፣ እንዲህ በ6 ወር ምናምን ነገር። ከዛ እሷ ከሌላ ሰው ጋር ግንኙነት ጀመረች። አንዴ እንዴት ነው የተዋወቁት? እስቲ ከሱ ጀምረሽ ንገሪኝ። ከታወቁት ምክንያቱም ከሱ ነው ኖርማሊ የምንቀምመው። አይ ኖርማሊ አዲስ አበባ ነው የታወቁት። እንዲህ ኖርማሊ የሆነ አጋጣሚ። በምን አጋጣሚ የተዋወቁት? አይ አጋጣሚ ቤቶች ላይ ምናልሽ? አጋጣሚ ሁኔታዎች ላይ ማለት ነው። እሺ። እና እሱ ተዋወቁ እዚህ። ከዛ እሷ እዚህ ነው የምትኖረው፣ እሱ እዛ ነው የሚኖረው። አልፎ አልፎ ይመጣል እና እሷ ግንኙነት ጀመረች ከሌላ ሰው ጋር ማለት ነው። ከሌላ ሰው ጋር ከሱ ጋር እያለች ነው ከሌላ ሰው ጋር ግንኙነት የጀመረችው? እሱ የለማ እዚህ። እሺ ወዴት ወደቅሽ? ማን ነው ጋይስ የገፈተራት? ማን የገፈተራት? አሁን ጉዳዩ አንቺ ነው ማለት ነው። አየሽ፣ አሁን እኔ ቴክኒካሊ አውቃለሁ ሰዎች የራሳቸው ጉዳይ እንደሆነ፣ ችግር እኮ የለውም። ኤኒዌይስ ጋይስ፣ አሁን ለምሳሌ ራሳችሁን ቢሆን ምንድን ነው የምትፈሩ? ሰው እኮ አያኖረንም። እንደው ፈጣሪን ብንፈራ እንደዚህ ጥሩ እኮ ነው። ፈጣሪን ብንፈራ በዚህ መጠን የሰው ልጅ እንደምንፈራው ምንም ግድ አይሰጠውም እኮ ጋይስ። በህይወት ውስጥ በጣም በቀይ መስመር አስመራችሁ መንቀሳቀስ ያላችሁበት ጉዳይ ምን እንደሆነ ታውቃላችሁ? የእውነት እግዚአብሔር ማንም ስለናንተ ግድ የለውም። የእናንተ ህይወት ብትናገሩ ስለሰው ያስተምራል፣ ከዛ ይረሳል ጋይስ። ስራዬ ብሎ ስለናንተ የሚጨነቅ ማንም ሰው የለም። ምንም ብታረጉ ስለ ሰው ምን ይለኛል ብላችሁ አትጨነቁ። ፈጣሪ ምን ይለኛል ብለን እንጨነቅ፣ ያይኛል ብለን እንጨነቅ። እሺ ዛሬም ዝናብ ይዘንባል ማለት ነው እዚህ። ሄሎ እንኳን ደህና ቆያኝ። እሺ ምን እንታዘዝ? በቪዲዮ የገባ ሰው ነሽ አንቺ መጀመሪያ አይደል?
ብዙዎቹ ይፈራሉ። አይኔ ይሰራው ምን ነበር የፍቅር ታሪክ አለ ብዬ ነበረ፣ ግን ሳይ ብዙ ሰው ስላለ ደነገጥኩ። ስገባ የምገባ አልመሰለኝም። አይዞሽ ምንም አትጨነቂ። ስለ ሰው ምን እንታዘዝ ታዲያ? ምን እግር ጣልሽ? አይ ያው ስለምትመቸኝ በቃ ደስ ትለኛለህ። እርጋታክ ምናምን አድናቆት ነው። የፍቅር ታሪክ ነበረኝ ብዙ ሰው ስላለ ልቤ መታ እና ደረሽ እንዴ? እንደውም እኮ አንቺ ኮንፊደንስ በጣም ጥሩ ነው። ምክንያቱም ቪዲዮ አብርተሽ ምናምን ነው እያወራሽኝ አይደለም። ብዙዎቹ ይፈራሉ። እንደውም ሌላ አካውንቴ ምናምን በሌላ አካውንቴ ልምጣ ምናምን ነው የሚሉት። ሰው ጥሩ ነው ያለሽው። ምንድን ነው ያስፈራሽ? ያው ሙሉ እያያዙብኝ ነው። የፍቅር ጥያቄ ነው የፍቅር ታሪክ አትበይ። ኮመንቶቹን ታያቸው። እሺ ኮመንት ላይ ብዙ ሰው እንትን ሊል ይችላል። እና አሁን ፈራሽ? በቃ መናገር አትፈልጊም? አትገደጂ መናገር ካልፈለግሽ። እንደዚህ ከተደፋፈርኩኝ አሁን ድንጋጤ ምናምን ሲለቀኝ ከዛ መልሼ ገብቼ ሌላ ቀን ደግሞ ስትሆን ኤኒታይም ችግር የለም። እሺ ችግር የለም። ኤኒታይም እሺ ነይ። ኦኬ ያው ያሉትን እንትን እንዳይዙባቸው ግን ያው የምታነሳቸው ሀሳቦች ስርዓትክ ምናምን ደስ ይለኛል። እሺ እግዚአብሔር ያክብርልኝ። አመሰግናለሁ። እሺ ፈጣሪ ያክብርሽ። አመሰግናለሁ። ቻው። እሺ አይናፋር ነች፣ ግን አይናፋር ነች እንኳን ያው ማለት ብትፈራ በቪዲዮ አትገባም። ኮንፊደንስ አላት። ቪዲዮዋን አብርታ ካወራች፣ ምክንያቱም ብዙ ሰው ቪዲዮ ማብራት በጣም ነው የሚፈራው። አሁን እኔ እንግዲህ 1500 ሰው በላይ ኖሮ እንደዚህ በመፍራት ቢሆን እኔ የሆነ ጢሻ ውስጥ ነው መደበቅ ያለብኝ። ግን ያንን ሁሉ አልፋ ግን ያው ምን ይሉኛል አለች የፍቅር ታሪኳን ለመናገር። እሺ ኤኒዌይስ እንቀጥል። ሰዓታችን ተቀመጥ። ሄሎ